ዛሬ እንግዲህ ወይዘሮ ማርታ ለሰላም ሰርፕራይዝ አደረገቻት። እንደዚሁም ማታልና አብዬድ እንዲሁም ደግሞ ዳጣ ቡሃ በመሆንም በሎናውን በመነፋፍተው ዝግጅቱን በማዘገጃጀት ሰላምን ሰርፕራይዝ አደረጓት። ሰላም ነይ ፎቶ ላንሳሽ ብላ ወይዘሮ ማርታ ሰላምን ወደ ዝግጅቱ ቦታ አመጣቻት። ሰላምም ይሄን ስታይ በጣም ደስ አላት። እንደዚሁም ደግሞ በቃ ብዙ ነገሮች ተዘበራረቁባት እና እውነት እትዬ በጣም ነው የማመሰግነው በማለትም ወይዘሮ ማርታን እንደዚሁም ደግሞ ሰላምን ናታልን አብዬድን ልጆቹንም በጣም አመሰግናለሁ በማለት ደስ እያላት ቁጭ አለች። ወይዘሮ ማርታ እንግዲህ በጣም ምርጥ ሴትና ለትዳሯ ያላት ቦታ እንደዚሁም ደግሞ ለሰው ያላት አመለካከት በጣም ደስ ይላል። እውነት ነው የምላችሁ ወይዘሮ ማርታ በጣም ንጹህና እንደዚሁም ደግሞ ትሁት የሆነ ሴትዮ ናት። እናም እንግዲህ ፋጢማ ቆሪውን ገንፎውን በማንጣት እንግዲህ ሰላም እናያለን እንግዲህ በማለትም ሁላቸውም ተሰባስበው ሰላምን ደስ አስባሏት። ሰላምም ነገሮችን በሁኔታዋ ሁሏ ደስ ብሏታል። እንግዲህ ይሄንን የሰላምን ደስታ የሰላምን ደስታ ያልተመቻት እንዲሁም ደግሞ ከሰላም ራስ ላይ ያልወረደችው ወይዘሮ አብይል ተብዬዋ ማለት ነው ለአባቷ ስልክ በመደወል እንደዚሁም ደግሞ ዛሬ በደስታዋ ቀን ነገሮችን ለማጨባበር እና እንደዚሁም ደግሞ ችግር ለመፍጠር አስባለች። አብይን ለአባቷ ደውላ መምጣት አለብህ አባዬ፣ ዛሬ ሰላምን የምጠይቃት ጉዳይ አለ በማለትም ደወለችለት። እንግዲህ አቶ ደሬም እንግዲህ ነገሮቹ ምንም አልተዋጠልኝም፣ እባክሽ አንቺ ልጅ በዛሬ በደስታዋ ቀን እንኳ እስኪ ታያት ለምን አታያትም በማለትም ተቆጣት። ስልኳንም ዘግታ ተመልሳ ወደ እነሱ ሄደች ይመስለኛል። ዛሬ ዳጣና ሰላም እኮ እናትና ልጅ ናቸው በማለትም ለወይዘሮ ማርታ አፍርጣ ነገሩን ልትነግራት እንደነበረ አስባ ወደ ቦታው ስትሄድ እንደዚሁም ደግሞ አቶ ደረጀ ነግሬሻለሁኝ የሆነ ነገር ቢፈጠር ዛሬ የመጨረሻችን ነው ብሎ በማስፈራራት ስልኩን ዘጋባት። እንግዲህ አቶ ደረጀ የልጁን አባት ካልተናገርሽ የሰፈራችን ሰው እየታዘበን እና እያማን ነው፣ እኔም በትዳሪ እየተጠረጠርኩ ነው በማለትም ሰላምን ጮህ ባለ ድምፅም ለመናገር ሞክሯል። ወይዘሮ ማርታ የደሬን ጩኸትና የሰላምን መደነጋገጥ አይታ ነገሮችን ኮስተር ብላ እንደዚሁም ደግሞ ምንድን ነው በማለት ግራ በመጋባትም ጸጥ ብላ ሄደች። አብይል እንግዲህ ነገሮችን ናታልን በቃ አሁን እርጉዝ የሆንኩትን ፎቶ ወይም እርቃን የሆነን ፎቶ በኢንስታግራሜ ፖስተዋለሁ ምን ይመስልሃል በማለትም ናታልን አናገረችው። ናታል ግን ባክሽን ወይ አቤል ይሄ ነገር እኮ አጸያፊ ነገር ነው፣ ለምንድን ነው እንደዚህ የምታስቢ በማለትም ይነግራታል። ይሄንን ስታወራ የሰማችው ዳጣ ብላ በመሳቅም እሷን ለማናደድና ትኩር ብላ በማየት አፊዛባት ሄደች። እንዲሁም ደግሞ አብይል ዳጣን በመከታተል ተያይዘው እሷን ለመከታተል እና እሷን ለመደብደብም ተያይዘው በመሄዳቸው ውሃ ናታልና ዳጣ ቁጭ ብለው ሲያወሩ በነበረበት ቦታ ውሃ ተደብቃ ነገሮችን ሰምታ ነበር። ውሃ ግን የመናገር እና እንደዚሁም ደግሞ ነገሮችን አስተውላ መናገር ስለማትችል ከቦታው ስትንቀሳቀስ እንዴ እዚህ ነበርሽ እንዴ በማለት ናታና ዳጣ ተደናግጠው ጠየቋት። እውነት ነው ስለምን እያወራችሁ ነው በማለትም ተጠያየቁ። አይ እኔ ምንም የሰማሁት ነገር የለም ሰምተሻል ያወራነውን አለቻት ዳጣ። ዳጣ ደግሞ ውሃ ደግሞ ምንም አልሰማሁም የሰማሁትማ የሆነ ምግብ ትሰራለች እያላችሁ ነው በማለትም ነገሮችን
አልሰማችም ብለው እነሱም ሄዱ፣ ተያይዘው ሄዱ። እና እንግዲህ እዚህ ድራማ ላይ በጣም ትሁት እንደዚሁም ደግሞ በጣም የማትጠራጠር በጣም ጥሩ ሰው ለሰራተኛም በቃ ስነ ስርዓት ያላት ወይዘሮ ማርታን በጣም ነው ማደንቀት። እስኪ ስንቶቻችሁ ናችሁ ከዚህ ድራማ ምንድን ነው እየተማራችሁት? እንደዚሁም ደግሞ አብዬል የክፋትን ጥግ እንዴት ሰውን ዲኤንኤ ናታና ዲኤንኤ ለማስመርመርና ዲኤንኤውን አስመርምራ የናታ የሰላምን ልጅ ዳጣ ናት በማለትም ነገሮችን ደርስበታለሁኝ እማዬ ዳጣን የሰላም ልጅ ናት በማለትም እናቷን እየጎተጎተቻት ነው። እንግዲህ ዲኤንኤው ተመርምሮ የሚቀርብ ሊሆን ይችላል ብዬ አስባለሁ፣ ወይም ደግሞ ትደርስበታለች ብዬ አስባለሁኝ። እንግዲህ ይሄ ቤት እንዴት እንደሚታወክና አቶ ደረጀ እንግዲህ ምን እንደሚወጣው በጣም ጉጉት ላይ ነኝ ማለት ነው። አቶ ደረጀ እንግዲህ የሰላም ልጅ የእሱ ልጅ ከሆነ እንዲሁም ደግሞ ዳጣ የእሱ ልጅ ከሆነች ወይዘሮ ማርታ ምን ታደርግ ይሆን? ወይዘሮ ማርታ ዳጣን አቶ ደረጀ የዳጣ ልጅ እንዲሁም ደግሞ የሰላም ልጅ መሆናቸውን ስታቅ ምን ይፈጠራል? ደረጀ በነገሮች መወጣጠር እዚህ ጋር ትዳሩ እንደሚፈርስበት ያውቃል። እዚህ ጋር ማን ነው ሰላም እያጨናነቀች ነው። ሰላም እውነቱን መናገር ነው የምትፈልገው። ሁለተኛ ደግሞ እውነቱን ከተናገረች ትዳሬ ይፈርስብኛል፣ ለእኔ መሰቢዴ በማለት ደረጀ ነገሮችን ለማርበስበስ እየሞከረ ነው። አንዳንዴ በጣም የሚያሳዝን ነገር ነው። እስኪ ቀጣውን አብረን እናያለን።